ማርጀት ናፈቀን። ደውል ሰላም ውድ የደውል ሚዲያ ቤተሰብ አድማጭ ተመልካቾቻችን፣ ዛሬ ከፌስቡክ ገጽ ያገኘሁትን አንድ ጽሑፍ ላካፍላችሁ ወደድኩ። ማርጀት ናፈቀን ይላል። ከነጻነት ወርቅነህ ህልፈት ጀርባ ያለው መራራ እውነት። ባለፉት ጥቂት ቀናት የኢትዮጵያ የጥበብ ሰማይ ደመና ለብሷል። ሁሌም በፈገግታው የምናውቀው መድረክና ስክሪኑን በደስታ የሚያሞቀው ተወዳጁ ነጻነት ወርቅነህ ነፂ በድንገት መለየቱ መላውን ሀገር አስደንግጧል። ትናንት በሐዘኑ መድረክ ላይ ጋዜጠኛ ሰይፉ ፋንታውን የተናገረው ንግግር ግን የሁላችንንም የልብ ስብራት የነካ ነበረ። የተበጠሰው የህይወት ሰንሰለት ጥንተ ተፈጥሮ የራሷ የሆነ ቅደም ተከተል ነበራት። መወለድ፣ ማደግ፣ ማርጀትና ከዚያም በክብር ማለፍ ነበሩ። ታላቁ ደራሲ ከበደ ሚካኤል ሕፃን መወለዱ አርጅቶ ሊሞት ነው እንዳሉት ሽምግልና የህይወት ሙላት ማሳያ ነበረ። ዛሬ ግን ያ የለመድነው ሰንሰለት ተበጥሷል። መወለድ አለ፣ ማደግ አለ፣ ማርጀት ግን ከታሪካችን ውስጥ እየጠፋ መጥቷል። የለጋዎች መርዶ በዛ። ተወዳጁ ነፂን ጨምሮ በርካታ ወጣቶች ገና ሳይጠግቡ ገና ሳይሸመግሉ የልጅ ልጅ ሳያዩ በለጋነታቸው ሲቀጩ ማየት የዘመናችን መራራ እውነት ሆኗል። ሰይፉ ፋንታውን እንዳለው ምን አጥፍተን ይሆን የሚያሰኝ ጊዜ ላይ ደርሰናል። ዛሬ ጸጉር ሲሸብት ማየት፣ ፊት ሲሸበሸብ መመልከት የእድለኝነት ምልክት እየሆነ መጥቷል። ማርጀት ናፈቀን። ሞት ለማንም አይቀርም። ነገር ግን እንደ ቀድሞ በክብር ሸምግሎ የልጅ ልጅ አይቶ ለመሞት መታጨት ብርቅ ሆኗል። ሰይፉ ፋንታውን እንደገለጸው ዛሬ በእምነታችን አርጅተን እንድንሞት ፍቀድልን ብለን መጸለይ ግድ የሚልበት ዘመን ላይ ደርሰናል። ማርጀት ዛሬ በጸሎት የሚለመን ስጦታ ሆኗል። የዛሬው መልእክታችን ይህ አሳዛኝ ወቅት ትልቅ ትምህርት ሊሰጠን ይገባል። ህይወትን ምን ያህል አጭርና ተለዋዋጭ እንደሆነች ነፂ በተግባር አሳይቶናል። ስለዚህ ለምንወዳቸው ሰዎች ፍቅራችንን ለመግለጽ ነገን አንጠብቅ። ዛሬውኑ እንውደዳቸው፣ ዛሬውኑ እናክብራቸው። ማጠቃለያ፣ ኮሜዲያን ነጻነት ወርቅነህ ነፂ በስራዎቹ ሁሌም በልባችን ይኖራል። ፈጣሪ ነፍሱን በገነት ያኑርልን። ለቤተሰቦቹ ለወዳጆቹና ለአድናቂዎቹ በሙሉ መጽናናትን ይስጥልን። አርጅቶ ለመሞትና የልጅ ልጅ ለማየት ያብቃን። እናንተስ ምን ትላላችሁ? ማርጀት ናፈቀን የሚለው የሰይፉ ፋንታውን ንግግር በእናንተ ህሊና ውስጥ ምን ፈጠረ? የዛሬ ጥያቄያችን መልእክታችንም ጭምር ነው። ሰላም ሁኑ።